ሃይ ሁላችሁም ዴናችሁ እንኳን ወደ this ቻናል በድጋሚ መጣችሁ ለማታውቂ ሚካኤል ባላለው ዛሬውን አንድ ስፍራ ሄጄ ነበር እዛ ቦታ እስቲ ቁጭ ብዬ አንዳንድ ያለፍኩባቸው መንገዶች ሪፍሌክት ለማድረግ እና ነገሮች ለመማር ወሰንኩ እና ስለ ፓሽን ለምን አላወራም ከብዙዎቻችሁ ፓሽንን እንዴት እንረዳለን እንዴት ሜዲሲን የኛ እንደሆነ እናውቃለን ብላችሁ አንዳንድ ሶሻል ሚዲያ ላይ ጠይቃችሁ ነበር ስለሱ እስቲ ዛሬ እናውራ ላይክ ኮሜንት ሰብስክራይብ ማድረግ ይሄን ቪዲዮ እንድታግዙኝ አበረታታችኋለሁ ሃይ ዴናችሁ ወደ ቪዲዮ እንሂድና ነገሮችን አውራ መልካም ጊዜ Hey guys, ዴናችሁ እንኳን ወደ this ቻናል መጣችሁ hopefully የቪዲዮ መግቢያ ላይ እንግዲህ ለመናገር እንደሞከርኩት ፓሽንን እንዴት መለየት እንችላለን at least በኔ ኤክስፒሪየንስ ምን ወደው ነገር እንዴት መለየት እንችላለን ከዛ ለምን ወደው ነገርስ ደግሞ ምን ያክል መጓዝ አለብን የሚለው ነገር እስቲ በጥቂቱም ለማሳየት ልሞክር So አብዛኞቹ የሃይ ስኩል ይሁን ዩኒቨርሲቲ ላይ ያሉ ተማሪዎች አንዳንዶቹ ዲኤም ያደርጉልኛል ሊንክድኢን ላይ ስፔሻሊ ከዛ ባለፈ ኢንስታግራምም ላይ ሌሎች ሶሻል ሚዲያዎች ላይ በአካልም ስንገናኝ ይጠይቁኛልና እንደ ሪሊ ሜዲሲን ወርዝ ያደርጋል ወይ ናርሲንግ መማል ወርዝ ያደርጋል ወይ ብለው ይጠይቁኛልና አንዳንዶቹ ከረፈደ ነው ህክምና ለነሱ እንደማይሆን ህክምና መግባታቸው የሚጸጽታቸው እና በዛም ያው ውስጥ ያን ያክል እድሜ መጨረሳቸው በጣም ይረብሻቸዋልና አንድ ጊዜ እንደውም አስተውሳለሁ ኢትዮጵያ ውስጥ አሉ ከሚባሉ ሰብ ስፔሻሊስት ካደረጉና ብቸኛ ሐኪም ጋር ቁጭ በየ ኮንቨርሴሽኖች ነበሩኝና ያለኝ ነገር እስከ ለተሞት ይምረሳውም አይመስለኝም እንዳለኝ ታውቃላችሁ I wish ኢንጂነሪንግ ብማር ኖሮ እንደዚህ ያልሰቃይም ነበር እኔኮ መማር የምፈልገው ሜካኒካል ኢንጂነር ነው አለኝና ያ I mean I wish በፊት ላይ ያለ ህክምና ከመግባቱ በፊት ሜዲሲንን ቢያቀው ዲቴይል እና ሜዲሲን ለሱ እንደማይሆን አንደርስታንድ ቢያደርግ አሁን ላይ ያለበት ሪግሬሽን ላይ አይፈጠርም ነበር ሶ ይሄን ያለበት ምክንያት really passion እንደሆነ መታቆበት ምክንያት ሁለት ምክንያቶች ልንገራችሁ አንደኛው ነገር ሜዲሲን like ኢትዮጵያ ውስጥ ካሉ ሰዎች ሁሉ በላይ ይከፈላል almost እስከ 1.2 እስከ 1.5 ሚሊዮን ብር በወር የሚሰራ ሐኪም ነው ከዛ ባለፈ በጣም ተከብሮ ተወዶ በሰዎች ፊት ሁሉ ጎንበስ ቀና ብለውለት የሚሰራ በጣም ትልቅ ጀግና ሐኪም ነው ሁሉ ነገር የተሳካለት ውጪ ሄዶ ተምሮ የመጣ የትም ሀገር ሄዶ መስራት የሚችል ሰው ነው ነገር ግን ያኔ በዘጠናዎቹ ከሜዲካል ስኩል ሲወጣ ነው ወደ ሜዲካል ስኩል ሲገባ ነው አትግባ መጀመሪያ ያሉትን ነገሮች ያሉትን ኦፕሽኖች ብሎ ያለው ሰው ስላልነበረ ወደዛ ነገር ሊያዋ ይችላል ማለት ነው እና ምንላችሁ ፈልጌ ነው 12ኛ ክፍል ያላችሁ ወይ ሜዲካል ስኩል ያላችሁ ሰዎች ህክምናውን ከመጨረሳችሁ በፊት ወይም ወደ ህክምና ትምህርት ከመግባታችሁ በፊት ወይም ወደ ኤኒ ፊልድ የምትወዱት ፊልድ ከመግባታችሁ በፊት I wish እነዚህ ነገሮች ብታውቁ ብዬምላቸው ነገሮች ትንሽ ሜንሽን አድርግላችሁ አንደኛውና ትልቁ ነገር ነፃ የሆነ ቮለንተርሺፕ ሊሆን ይችላል ኢንተርንሺፕ ፕሮግራሞችን ተቀብላችሁ መስራት ነው ይሄ ለምሳሌ ወደ ህክምና ትምህርት መግባት የምታስቡ ሰዎች ሆስፒታል ሄዳችሁ አታች አርጉ ላይክ ቮለንቲር ለማድረግ ሞክሩ ከሆስፒታል ሰራተኞች ጋር ከታካሚዎች ጋር ጊዜ አሳልፉ ከፔሸንት ጋር ጊዜ ማሳለፍ ምን እንደሚመስል ህክምና ቦታ ላይ መስራት ምን እንደሚመስል ታዩበታላችሁ ከዛ ፓሽናችሁ really ምን እንደሆነ በዛው አንደርስታንድ ታረጋላችሁ ብያምናለሁ ስለዚህ አንደኛውና ትልቁ ነገር ቮለንቲር ማድረግ ነው ከዛ ባለፈ አሁን አሜሪካን ሀገር ብዙ ጓደኞች አሉኝ ህክምና የሚማሩ ማይማሩምና usually 12ኛ ክፍል ከጨረሱ በኋላ ጋፒር የሚባል ነገር ይወስዳሉ 1 አመት 2 አመት ይወስዱና ትራቭል ያደርጋሉ all over the country ወይም ደግሞ outside of the country ሙቭ ያደርጉና ያያሉ like ስራ እንዴት ነው የሚሰራው ምን አይነት ነገሮች አሉ መማራው ትምህርት ዩኒቨርሲቲ ላይ ለሱ የሚጠቅመኝን ነገር ብማር ይሻላል ብለው ምርጫቸውን ለመምረጥ ሲባል ከከተማ ወጥተው አንዳንድ ቦታዎች ላይ ሄደው ነገሮች ነው ያሉ ለምሳሌ አስተዋውሳለሁ አንድ ህክምና የምትማር ጓደኛ አለችኝ አሜሪካን ሀገርና ኢትዮጵያ መጣ ያለው ነገር በደንብ ስታይ ነበርና ትልቁ ፕሮብለም ለምሳሌ ዲጂታል ሄልዝ ነው ወይም ደግሞ ዲጂታላይዝ ማድረግ ኤአይ ኢንተግሬሽን መፍጠር እንደዚህ ነገሮች በጣም ብዙ ክፍተት ነበርውና ከአንድ ካምፓኒ ጋር ስትሰራ አስተዋውሳለሁ በጣም ትልቅ ካምፓኒ
ህክምና ላይ የሚሰራ የእናቶች ጤና ላይ ሞር ስፔሲፊክሊ የእናቶች ጤና ላይ ክፍለ ሀገር ያሉ ሰዎች ላይ የቴሌግራም ወይም ደግሞ የዋትሳፕ ቡት ይፈጠርና እዛ ላይ እንዴት አድርገው መስራት እንደሚችሉ እንዴት መፍጠር እንደሚችሉ የሚሰሩበት ካምፓኒ ነውና እንደዚህ አይነት ስራ ላይ ስትሰራ ቆየችና መጨረሻ ላይ ዲሲዥን ወዝ ሜዲሲን ኢዝ ማይ ፓዝ በቃ ማለት ከሜዲሲን ውጪ ምንም ማጥናት አልችልም ብላ ተመልሳ ሄዳ አሁን ሜዲሲን ያጠናች ትገኛለች። እንዲሁም ሌሎች ሰዎች አሉ ህክምና ገብተው ካሰሩ ካዩት በኋላ ህክምና ለነሱ እንዳልሆነ አንደርስታንድ ያደረጉና ወዲያው ሳይረፍድባቸው ሙያቸውን የቀየሩ ሰዎች አሉ። ሶ ይሄ የምልላችሁ ነው 12ኛ ክፍል ካላችሁ ዩኒቨርሲቲ ካላችሁ ጊዜው ሳይረፍድባችሁ የኢትዮጵያ ሪል ሄልዝ ሲስተም ምን እንደሚመስል ገብታችሁ ለመረዳት የተለያዩ ሆስፒታሎች ላይ ኤንጂኦዎች ላይ ሄልዝ ሪሌትድ የሆኑ ነገሮች ላይ እንድትሰሩ ሄልዝ ላይ የሌላችሁ ሰዎች ደግሞ ኢንጂነሪንግ ማጥናት የምታስቡ ሎ ማጥናት የምታስቡ የተለያዩ ላይክ ሳብጀክቶች ማጥናት መማር የምታስቡ ሰዎች ሆፕፉሊ ሄዳችሁ ብትማሩት ብታዩት ቮለንቲር ብታደርጉ አንዳንድ ኦርጋናይዜሽኖች ላይ በጣም ይጠቅማችኋል ለዲሲዥናችሁ ብዬ አምናለሁ። ከዛ ባለፈ ትልቁ ነገር አንዳንድ ጊዜ ሰው እኔ መነገድ ነው የምፈልገው ይላል። መነገድ ምን እንደሆነ ለመረዳት እኔ በእኔ አንደርስታንዲንግ ወደ ንግድ ከመግባታችሁ በፊት ንግድን አንደርስታንድ ማድረግ አለባችሁ ብዬ አምናለሁ። ሶ ንግድ ቦታ ሄዳችሁ ንግድ እንዴት እንደሚነገድ ትማራላችሁ። አካውንታንት መሆን የምታስቡ ሰዎች አካውንቲንግ እንዴት እንደሚሰራ ብታውቁትና መጀመሪያውን ወዳችሁት እንደገባችሁ አንደርስታንድ ብታደርጉት ከጨረሳችሁ በኋላ ትምህርቱን አጠሉትን ብዬ አምናለሁ። እና አንዱ በጣም እኛ ሀገር ያስቸገረን እንደ ትልቅ ፕሮብሌምም የሆነ ነገር ነው ብዬ ማምነው ነገር ነው እንደዚህ አይነት ነገሮች መብዛታቸው። አይ ዊሽ ዩኒቨርሲቲ የሚገቡ ተማሪዎች ፓሽናችሁ ይሄ ነው ወይ ሪሊ የሚል ጥያቄ ቢጠየቁ ካልሆነ ደግሞ ሲስተሙ ቢመቻችላቸው ላይክ የቮለንተሪንግ አክቲቪቲ በደንብ በሰፊው ሀገራችን ላይ መሰራት ቢችል ኢንተርንሺፕ ፕሮግራሞች የተለያዩ ድርጅቶች ቢያወጡ ምናምን ጥሩ ነው ብዬ አስባለሁ። ሶ ከቮለንተሪንግ ጋር በተገናኘ አንዳንድ ጥቆማዎች ልጠቁማችሁ። ሶ ህክምና መግባት የምታስቡ በተለይ ወይም ደግሞ ወደ ጤናው ፊልድ መግባት የምታስቡ ሰዎች ትልልቅ ኦርጋናይዜሽኖች እንደነ WHO እንደነ ጃፓይጎ ያሉ ከትልልቅ የኤንጂኦዎች አሉ ኢንተርናሽናል ኤንጂኦዎች ከነሱ ጋር ቮለንቲር ማድረግ ይቻላል። እዚህ ኢትዮጵያ ውስጥ ከኢትዮጵያ ወጣችሁ ፕሮግራሞች አሏቸው። ከዛ ባለፈ ሆስፒታሎች ላይ ሄዳችሁ እኔ ከምሰራበት ሆስፒታል እንኳን ተነስታችሁ የተለያዩ ሆስፒታሎች አሉ ኢትዮጵያ ውስጥ እርዳታን የሚሹ ቮለንተሮችን ማበረታታት የሚፈልጉ የሚሰሩትን ስራ የሚያግዛቸው ሰው የሚፈልጉ ቮለንቲሮች ደግሞ መስራት የሚፈልጉ ከሆነ በደንብ የሚያሰሩ በጣም ብዙ ሆስፒታሎች አሉ ኢትዮጵያ ውስጥ። ጄሪያትሪክ ሴንተሮች ሄዳችሁ መስራት ትችላላችሁ። ሶ እንደዚህ አይነት ኦፖርቹኒቲዎች አሉ። ከዛ ባለፈ ናሽናል ኤንጂኦዎች ለምሳሌ ኢትዮጵያ ውስጥ ሀገር በቀል የሆኑ ብዙ ኤንጂኦዎች አሉ። ሜዲካል አሶሲዬሽኖች አሉ። የአነስቴዥያ የሜዲካል ኢቨን የኢትዮጵያ ሜዲካል አሶሲዬሽን ይባላል። የሰርጅንስ አሶሲዬሽን አለ። የነርሲንግ አሶሲዬሽን አለ። የተማሪዎች አሶሲዬሽኖች አሉና እነዚህ አሶሲዬሽኖች ላይ ኮላብ በማድረግ የተለያዩ ስራዎች መስራት ይቻላል። ከዛ ባለፈ ደግሞ ፕራይቬትሊ ኦንድ የሆኑ የሳይኪያትሪክ ሴንተሮች የጄሪያትሪክ ሴንተሮች ወይም ደግሞ የትልልቅ ሰዎችን የሚረዱበት እንደ ነርሲንግ ሆም ብለን የምንላቸው ብዙ ድርጅቶች አሉና እንደዚህ አይነት ስራዎች መስራት ይቻላል ኢትዮጵያ ውስጥ። ሪሊ ኢንተረስቱ ካላችሁ ቮለንቲር ማድረግ የምታስቡ ከሆነ አንደኛ ቀጥ ያለ መንገድን ወይም ደግሞ በህይወታችሁ ማድረግ የምትፈልጉትን ነገር እንድትወስኑ፣ ሁለተኛ ነገር ላይክ ደስተኛ ሆናችሁ እንድትሰሩበት ለካ እንደዚህ ነው እንደ የሚለው ነገር አንደርስታንድ እንድታደርጉ ያግዛችኋል ብዬ አምናለሁ። ሶ በተቻላችሁ መጠን ራሳችሁን በዚህ መልኩ እንድታጠነክሩ፣ ራሳችሁን እንድታበረቱ፣ ወደፊት እንድትሄዱ ቮለንቲር እንድታደርጉ አበረታታችኋለሁ። እና ብዙ ተማሪዎች ስለሚጠይቁኝ እና ለብዙዎቻችሁ መልስ እንዲሆን ስላሰብኩኝ ነው ይሄን ቪዲዮ የሰራሁላችሁ። ሆፕፉሊ ተወዱታላችሁ ብዬ አምናለሁ። እና እስቲ ለወደፊትም እንደዚህ አይነት ቪዲዮዎችን ከተለያዩ ሰዎች ጋር ስፔሻሊ ደግሞ በዚህ በህክምናው ሙያ ርቀው የሄዱ ሰዎችን እየጋበዝኩኝ ከነሱ ጋር አብረን እንቆያለን ብዬ አምናለሁ። ሶ ያ በርቱልኝ። ህክምና መግባት የምታስቡ ሰዎች ሁሉ ባካችሁ ህክምና ከመግባታችሁ በፊት ህክምና ምን እንደሆነ ተረዱልኝ።
ነርሲንግ መግባት የምታስቡ ማንኛውም ፊልድ ውስጥ ኢቭን ከሕክምና ውጭ ያሉ ፊልዶች ውስጥ መግባት የምታስቡ ሰዎች ሁሉ እንደው ባካችሁ ትንሽ ጊዜ ወስዳችሁ ቮለንቲር አድርጉ። ፓሽናችሁን አንደርስታንድ ታደርጉት እንዳትጸጸቱ ይጠቅማችኋል ብዬ ነው። እና ከዚህ ጋር በተገናኘ አንድ ሁለት ምሳሌዎችን ልንገራችሁ። አስታውሳለሁ ከዛሬ 1 ዓመት በፊት ሕክምና ትምህርት ጨርሽ ላይክ PC1ን ጨርሼ ብሬክ ላይ ነበርንና እንደዚህ ከአንድ ሐኪም ጋር እያወራን ሴት ነች እና ሜዲሲን እየተማርኩ ነው አልኳትና ሜዲሲንን ምን ያክል እንደምጠላውና ለእሷ እንደማይሆን ነገረች። እንደው ለምንድን ነው ይህን ያክል የጠላሽው? እንደው ምን ብትደረጊ ነው አልኳትና she did not raise the ክፍያውን ከክፍያ ይልቅ ያነሳችልኝ ነገር this is not በቃ for me ማለት ሕክምና ለኔ አይደለም ብላ አለች። እና እውነቷ ነው፣ ሕክምና ለሷ አይሆንም። አሁን ላይ ሕክምና ላይ የለችም። ሕክምናውን ትታ ሌላ ዲግሪ ጀምራለች። ሆፕፉሊ ይሳካላታል ብዬ አምናለሁ። ጥሩ ጓደኛ ነች፣ እናወራለን አሁንም ድረስ። ግን ሕክምናውን ቶታሊ ትተዋለች እና አይ ዊሽ እንደዚህ አይነት እድሎች ባገኝ ቮለንቲር የምናደርግበትን ነገር ብናገኝ ብላ አለች። እና እንደዚህ አይነት እድሎች ቢመቻቹላት ኖሮ ድሮ ቮለንቲር ማድረግ ብትችል ኖሮ ዛሬ ላይ ላለችበት ጸጸት አትደርስም። ከዛ ቅድም የነገርኳችሁ የአንድ ሐኪም ታሪክ አለ። ከዛ ባለፈው ከአንድ ጓደኛ ጋር ቁጭ ብለን እያወራን መቼም አልረሳውም እና ሐኪም ፖድካስት ሜቢ ካያችሁት እዛም ላይ ተናግሬው ስለነበረ ልንገራችሁ ብዬ ነው። ምንድን ያለኝ ሕክምና ተማሪ ጨርሷል። ኦልሞስት ኢንተርንሺፕ ጨርሶ ግራጁዌሽን ብቻ ነው የቀረው። በቃ መመረቅ ጋውን መልበስ ብቻ ነው የቀረው እና ቁጭ ብለን እያወራን እንደዚህ ማስተርስ እማራለሁ እና እንደው ስለ ማስተርስ መማር ምን ትመክረኛለህ? PhD መማር ሀሳብ አለኝ ምናምን ብዬ ዝም ብዬ ያወራሁት ነው። ይኸውልህ ሚኪ ሜዲሲን የሚይዝብህ ነገር ከሆነ ላይክ PhDህንም ማስተርስህንም ኢቨን ሌላ የምትሰራቸውን ቢዝነሶች የሚይዝብህ ከሆነ ሜዲሲኑን ተወው አለኝ። እና ለምን እንደዛ እንዳለኝ አንደርስታንድ። ምክንያቱም ቫልዩ በጣም እየወረደ ስለሆነ ነው። አሁን ላይ ያለው ከረንት ሲቹዌሽን አንዳንድ ጊዜ የሚሻሻል አይመስለንም አይደለ? የሚለወጥ አይመስለንም ነገሮች። ነገር ግን አሁን ላይ ባለው ከረንት ሲቹዌሽን እውነቱ ነው፣ ምንም ጥያቄ የለውም። ላይክ ሀገር መልቀቅ፣ ሌላ ቦታ ሂዶ ትምህርት መማር፣ ስራ መስራት የተሻለ የሆነበት ሲቹዌሽን ላይ ስላለን ማለት ነው። እና ነገሮች አይለወጡም ብሎ ማለት ትንሽ አስቸጋሪ ነው አይመስላችሁም? ይለወጣል በሚል በተስፋ ራስን በማጽናት ከዛ ደግሞ ኢኖቬቲቭ አይዲያዎችን ይዞ በመምጣት ሲስተም ቀያሪ የሆነ ትውልድን በመፍጠር ነገሮችን መቀየር የኛ ፋንታ ነው ብያለሁ። በዛ መልኩ እንግዲህ አውራንላችኋለሁ። የዛሬ ምክሬ ወይም ደግሞ ካለፍኩበት ነገር ምነግራችሁ ነገር ቮለንቲር አድርጉ። በተቻላችሁ መጠን ቮለንቲር ከማድረግ በፍጹም ወደ ኋላ አትበሉ። ራሳችሁን በዛ መንገድ እዩ። ሜዲሲን መግባት ከሌለባችሁ ባካችሁ አትግቡ። ምክንያቱም በጣም ብዙ ሰው ሪግሬት ያደረገበት ስለሆነ ነው። ጎበዝ ተማሪ ስለሆናችሁ ሜዲሲንን ገብታችሁ አጨርሱት። ትረስሙ ገብታችሁ ብጨርሱት ደግሞ ስራውን ማትሰሩት። ለዛም ነው የሕክምና ሲስተም እንደዚህ እየወደቀ እየተሰበረብን ያለውና አትማሩ። ሜዲሲን ለእናንተ ካልሆነ አልሆነም። ምክንያቱም ሸክምም ነው የምትሆኑት። ሜዲሲን ገብታችሁ ይሄ ሙያ እያላችሁ እየሰራችሁ ይቀየራል ሲስተሙን ትቀይሩታላችሁ ብሎ ማለት ከባድ ነው። በርደን ነው የምትሆኑት ነው። እና ይሄ ደግሞ ለሁሉም ይሰራል። ባይዘው ኢንጂነር መሆን የማይፈልግ ሰው ኢንጂነሪንግ ተምሮ ሲጨርስ መስራት ስለማይፈልግ ሲስተሙ ተቀየረ አልተቀየረ አያገባው። ገብቷችኋል አይደል? ስለዚህ አትማሩ። ትረስት ሚ በዚህ ነገር ስላለፍኩበት ነኝ ጓደኞቼንም ስላዩዋቸው እነዚህ ዝንቦች ምንድን ነው ያያ ቪሌጅ ነኝ ባይ ዘ ወይ ዘና እያልኩ ነው። ያያ ቪሌጅ በጣም የሚገርም ግቢ ነው ያላቸው። I love everything about this ግቢ። ግን ወደ ሀሳባችን እንመለስና በተቻላችሁ መጠን ራሳችሁን ሬዲ አድርጉ። that's the main issue እኛ ሀገር ላይ ያለው ነገር። I wish ሰዎች ዲሳይድ አድርገው ገብተው ሜዲሲንን ቢማሩ። ግን እንዳልኳችሁ ነው፣ ሜዲሲንን ካልፈለጋችሁ ተውት። ሜዲሲንን መማር ካልወደዳችሁ፣ እንደምትጨርሱት ተስፋ ካላረጋችሁ፣ ሙያውን ካልወደዳችሁ አትማሩ። ማንኛውንም ነገር ነው የምላችሁ። የምትወዱትን ነገር ብታደርጉ ነገሮችን ለመለወጥ
ለነገሮች ተስፋ ሳትቆርጡ ለመስራት ስለሚዳረጋችሁ ማለት ነው። እና ባካችሁ ይሄንን እላችኋለሁ ማለት ነው። በርቱልኝ በያላችሁበት፣ እግዚአብሔር ይባርካችሁ። ደስ ብሎኛል እዚህ በመምጣቴ። ሲዋን ከመግባቴ በፊት ሪትሪት ያስፈልገኛል፣ ገብቷችኋል ማለት ነው። ለዛ ነው። so enjoy your time, thank you for staying till this time። አልተቆጣውም ብዬ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። ታስቡት ሀሳብ ምንድነው? ላይክ ሳታደርጉ እንዳትጨርሱት ነግሬያችኋለሁ። መልካም ቀን ይሁንላችሁ። ባይ